እኮ ነው ፖሊስ ጣቢያም ሲሄዱ ፖሊሱ ወይ ለቢሮ ወይ ለማዳም መልሶ እየደወለ ለማዳም ተሰጣለች ልጅቷ ነው አለችው። በጣም ያዘን ነው። ማታ እያለቀስ ነበር። 7000 ሰው ተቀምጦ በጣም አዘን። አበራሽ ማታ እንጂ አልተመቻትም። ሎኬሽንን ውሰዱ ችግር ከደረሰብኝ ምናምን ብላለች። እሷ ያ ቢሮ የሚከስ ቁጥር የላቸውም። በቃ እንትናም ቤዛም ልካልኛችን ቡዜም የሆነ ነገር ልካልኛል። በዛ ቢሮ ይኸው ያ ቢሮ ጤነኛ አይደለም ጋይስ። እሺ ኪያ ወይ እሺ በአረብኛ ማዳም ያለችሽን ንገሪኝ። ሙቢያን አረብ ፈብደባይ ሰደን ነንደጋሪ ባይ እንደንደ አረብኛ በኦሮምኛ አይደለም በአረብኛ ማዳም ኦሮምኛ አትችልም። ማዳም በአረብኛ ነው ካንቺ ጋር የምታወራው። ስለዚህ ማዳም አረብኛ ያኒ ማዳሚ ዋሪ ሲንጀት ሰነ ነው ባቺ ሲሜሜ ሲንጀት አከም ጎዳ ያሳረን አረብ ፈከሲተ ቀጥታ ደንደ ናሰው اسمي عادي اتكلمي كسري انا نفهم عربي مال اثيوبيا ጨጨብ ሲቲ ዱበዱ አረቢ ፈሳኒ ያኒ አትፍሪ ሰባብረሹ ታውሪኛ ይገባናል ምን እንዳለችው ማለት ነው። አከስናኘት ሀቲኒ ኩላ ለሐውሊ ለክቲር መሳሪ ኩላ ምንድነው? ሀቲኒ ኩላ ምንድነው? ኩላሊቲ ነው። ኩላሊቲ ምንድነው? ኩላ ምንድነው? ባረኛ ኩላ ሌላ ነገር ነው። ሰፈር ላይ ላዚም እንዴ ቆይ ምንድነው? ያ በአረብኛ ኩላሊት ምንድነው ያለችሽ? አዲኒ ኩላ በቃ እሺ። ወደ ኪላ ቢባልበት ቦታ አለ። አንዳንድ ቦታ ኪላ ለማለት ፈልገው ነው። እሺ ጨርሶ እሺ ጨርሽ። እሺ አዲኒ ኩላ እሺ። ማዳሚኒ እንደምኔ አደጋ እንዳይመጣብሽ ይሄ ነገር እንዳታመር ሴትዮዋ ማዳሚ ሲብራጀቲ ሰላም እንድትባት ያ ረቢ ኪያ ተናገሪ አውር ዱበዱ ረኮን ቀቡ እትፉ ፊሳን ስቲን ኮልፈ ነው ማንም አይስቅም። አውሪ ሰባብረሽን ቢሆን አውሪ። ሰላም እንጥራት። ሰላምዬ እንዴት ነሽ? ሰላም ነው? እኔ ደህና ነኝ። እኔ ማራ እንዴ ነይ እስኪ ቤሩት የሆነች ልጅ ችግር ላይ ናትና አገዛሽን ፈልጋለሁ። ነይማ በቃ ምንም ማድረግ አይቻልም። እስኪ ቆይ ለቆንጽላ እናሳውቅልሃለን። ካላስ ኮመንቱን አትዝጉት ከዚህ በኋላ ሙቤነ ድብስ ሰው ዋይፋነት ትጭፉ ዋይፋነት ትጭፉ እሺ ክላ እሺ ክላ አዲኒ ክላ ሲኘት ቤቴ ክላ እሺ ክላ አየን እሺ ለምንድን ነው 10 የሚዩት የምታረጊው? ፎከስ አድርገሽ ንገሪኝ። ችግር ላይ ያለሽው እንት ነሽ አይደል? እኛ ልንረዳሽ ነው እዚህ ጋር ቁጭ ያልነው። 80 ጊዜ ሚዩት የምታረጊው ምንድን ነው? ማሊ ሚዩት ይቀበታ ቦሌቲ ፎከስ ቢላው ሙቤ ስልኬ ነው ወደ ስልኬ ቀባችሁ አልከኑ የወራፍ ሱሪ ለማብጃን ጉባ ጎደን ከሰግ የጎደደ ራፋ እሺ ነራፍ ደስ ወዳዳ እሺ ፊቲ ጋር ያባዱ አማጋ ብሪና ከንቲ ብሪ ጉዳሲ ከና ገረበ ከከቲ ሲገልቻት ያኒ እክትር ሐውሊ ለመሳሪ ለሃንዴክ በቃዲስ አረን ፈዲስ አተም መነሰና ባቴ ገረብያ ትገል ወርባ ደምቲ ገረብያ ገሉ በርባድ ሀቢባ ስልኳ ሳይዘጋባት ወደ ሀገር መግባት ትፈልጋለች። የሚረዳ ሰው ይምጣላትና በቃ ይኸው ነው። ሙቤ እሷ ደግሞ አሁን ስጋታ ምን እንደሆነ ይሄንን መግባቴን ሰው ሳይዘጋጅልኝ ከሰማችሁ እሷ ቀድማ ትገለኛለች ብላ አትገላትም። ሎኬሽኑ አለ፣ ፓስፖርቱ አለ፣ ለቆንጽላ እናሳውቃለን። አትገላትም። ምንም መግደል የሚባል ነገር የበራውንም እንትን ልክቻለሁ። ብር አትፍጠሩ። በቃ ዝም በያቸው። ልከሽኛ ዶረ ማለት ነው። አምን ስለነቀቀበና አጀት ዱርሰኒ ሶቃኑ ስለነቀቀበና ሺ ደወለኔ ጋፋና ዱንክ የምርተለ ነማ ተቆጥ ነሚና አንጀት ኒመቲ ዋንስ ገዶ ሰው እንዳነገር የደረሰብሽ ነገር ስላለችኝ ለሰው ከተነገረ መገደሌ ነው። ሳይነገር የሆነ ነገር ይደረግልኝ። ሳይነገር ሊደረግ አይችልም። ቆንጽላ አመልክተን ቆንጽላ ጽፈት ቤት ነው ሊያደርግልሽ የሚችለው እንጂ በግለሰብ ደረጃ ሊደረግልሽ አይችልም። ስለዚህ ለኤምባሲ ነው የሚያመላሳውቅልሽ። ከኤምባሲ ትመለሲ ቆለሙ እንደው ጋር ሲደፍ ኤምባሲ ትደወሉስ ችግር የለውም። እሺ
እሺ ፓስፖርትሽ አለኝ፣ ሎኬሽንሽ አለኝ፣ የመዳምሽ ስልክ አለኝ፣ የመዳምሽ ፎቶ አለኝ፣ ሁሉን ነገር ልካልኛለች። ቡዜ እኔ ወደ እዚህ ስር እየሄዳችሁ አይነገርም ምናምን የምትሉት ታዲያ በሰማይ ነው እንደምትወጣው በትሞትም ብትኖር እነሱ የሚመስላቸው የሆነ እኛ ማፊያ እንመስላቸዋለን። የሆነ ቡድን እዛ ኖሮ ደውለን ሂድና የመዳምን ቤት ሰብራችሁ ልጅቷን አውጧትና ወደ ሀገር ቤት ኤምባሲ በኩል ነው ማረጋገጥ የሚቻለው። ሰዎች ይነገራል። ከዛ በኋላ ኤምባሲ የህግ አካላት አቢባ ደግሞ ህገ ወዳጅ ናት በህግ እንጂ ትላንትና እነሱ የመሰላቸው ላይክ ደውለን ሎኬሽን ሰተን የሆነ የቀጠርነው ጋርድ የሆነ ምናምን እኛ የማፊያ ቡድን ሆነን መዳም በሌለችበት ቤቱን ሰብረክ ልጅቷን አውጣት ምናምን ልጆችን ላይቭ ላይ ሲያወጡ አይተናል። ብዙዎቹ ሰው ተልኮ ምናምን በረሰበሽ ውጪ እንደዚህ ሁኚ ምናምን ላይቭ ላይ ሞቅ ብሎ ይሄ አሸባሪነት ነው። አሸባሪ 40,000 ሰው ይዞ አላየሽም እንዴ? አትከታተይም ማለት ነው። ነገር አልደግፍማ እኔ ህገ ወጥ ነገር እንደዛ በቃ ተደብቃ ልትወጣ እንደግፋት። ማንም ሰው ችግር ላይ ሲሆን ለኤምባሲ ነው ማሳውቀው፣ ኤምባሲ ነው የሚረዳው። በቃ በህጋዊ መንገድ ካልሆነ በስተቀር ዝም ብሎ እንትን አይ ልክ ናት ያሉት እኮ አረብኛዋን ነው። ክልየ ያለችውን ነው ልክ ነው ያሉት። ክልየ የሚባለውን ነው። እሺ ሰላምዬ እንዴት ነሽ? አቡዬ እንዴት ዋላችሁ? ሁላችሁ ነው ሰላም ነውማ። እንዴት ነሽ? ጊዜ ሰላም ናት? አለን ሰላምዬ ኑሪልኝ። አንቺም ኑሪልኝ እህት አለም የእኔ እናት። ሁሌ በጠራሁሽ ቁጥር መተሽ ስለምታግዥ በጣም አድርጌ ነው ማለት። ችግር የለም። እሺ ይኸውልሽ ኪያ እህታችን በቤይሩት ነው የምትኖረው። 2 ዓመት ኮንትራቷን ጨርሳ ወደ አገር ቤት ልትሄድ ስትል እሱን ጠይቃታለሁ። ጋይስ ጥያቄ ሙቤ ጠይቅልኝ ጥያቄ። ቅድም እሷ ሳትመጣ እኔ ብዬ ነበር። አሁን ኮመንታተር ተስታውቶች ሴትዮዋ ሆስፒታል ወስዳ አስመርምራሽ አለችው ኩላሊትሽ ይሆናል እንደዛ እያልኳን ነው የሄደችው። ኪያ አልቶ ክቲ ጋፊ ሲጋ ፈጣን ኪያ ጋፊ ቶ ክቲ መኔ ያለ ጌስቴ ከሌ ኢላልችፍቴቲ መዳምቲ ጋፋ ጥልቅባ ቃማላ ጆችስ አላለሜት ይላለም እቃማ ካሰራችልኝ ቀን ጀምራ አላሳየችኝም። ታዲያ እንዴት ነው? እሺ አሁን ሚዩት አድርጊ ማሪ፣ አንቺ ጋር ያለው ድምጽ ይረብሻል። ታዲያ እንዴት ነው አንድ ሰው ኩላሊቷ ጤነኛውን በሽተኛውን ሳታስመረምር ይገጥማል አይገጥምም ሳታስመረምር የዛሬ 2 ዓመት አይዲ ለማሰራት ሜዲካል ካደረግኩ ነኝ ከዛ በኋላ ሆስፒታል ሄጄ አላውቅም የሚል ሰው እንዴት ነው ዝም ብላ ኩላሊትሽን አምጪ የምትለው? እቃ ነው እንዴ ኩላሊት? ወይ ልብስ ነው አውልቃ አንቺ የምትላት? ኤኒዌይ ይሄ ነገር አልተዋጠልኝም። ዞሮ ግን እውነት ሊሆን ስለሚችል ከኝ የሚጠበቀው የእህታችንን ድምፅ ወስጄ ቆንጽላ ማድረስ ነው። ራይት አለቀ። እሺ አላስመረመረችኝም ብላለች፣ ሆስፒታል ሄጄ አላውቅም ብላለች። ቁርጡን አለቅሽም። እቺ ልጅ እውነቷን ሊሆን ይችላል፣ ፈጣሪ ነው የሚያውቀው። እገዛ ፈልጋለች፣ አቡዬ ታግዛታለች። አንዳንድ ልጆች ወደ ሀገር ሊገቡ ሲፈልጉ መዳም ጋር ተጨቃጭቆ መዳም እምቢ ስትል ምናምን መዳሜ ሀገር ልገባ እምቢ አለችኝ ብሎ ከተናገሩ ሰሚ ስለማያገኙ በተለይ ደግሞ ዛሬ 8 ሰው ስንት ጊዜ እያስገባው ሁሉም ሞት ፍርድ ተፈርዶባቸዋል። ኮንትራት ጨርሼ መዳም ገልሻለሁ ብላ በይዘታ ቢዳለች። እንደዛ ካላሉ ሰው ህዝብ ትኩረት አይሰጠንም። ልንገደል ነው ካላልን ይሄ ግን መቅረት አለበት። ለምን እውነተኛ ሊገደል እንደ ቡዜ አይነት ማናት እንደ እህታችን አባይነሽ አይነት ሊገደል የተዘጋጀ ስለሚሞትብን ወደ ሀገሬ መግባት ፈልጋለሁ እምቢ ብላኛለች በእናታችሁ ብላችሁ ቪዲዮ ስሩ። ቪዲዮ አቢባ ጋር ሼር ይደረጋል፣ እኔ ጋር ሼር ይደረጋል። ይዤ ወደ አቢባ እመጣለሁ። ወደ ሀገር የመግባት መብት አላችሁ 2 ዓመት ከጨረሳችሁ። ደግሞም አስፈሪ ነገር ካጋጠማችሁ ወደ ሀገር የመግባት መብት አላችሁ። ግዴታ አይደለም 2 ዓመት መጨረስ። ስለዛ ነገሩን ለማካበድ አሁን አንዱ የሆነ ምሳሌ ልንገራችሁ ከይቅርታ ጋር ወሬ በዛ አትበሉኝና፣ አንዱ ምን አደረገ? በሬ ይጠብቃል አሉ። ጮኸ፣ ዝም ብሎ አቡ ጮሆ፣ ለቀልድ ነው ጮሆ። በሬ አንበሳ መጥቶ በሬን በልቶ እኔን ሊበላኝ ነው አትርፉኝ ብሎ ሲጮህ ሰው እንዳለ ያለውን መሳሪያ ምናምን ሊያተርፈው ሄዳሉ። ከዛ ምን ሰው መጫወት አይችልም እንዴ ምን ሆናችሁ ምናምን ብሎ ሰው ላይ ቀለደ። ተመልሶ ገባ። ሁለተኛ ላይ አሁንም በደንብ ጮሆ ተበልቻለሁ በቃ በፈጣሪ በምን ብለው አለቀሰ። ህዝቡ የዛሬው ልጁ አምርሯል፣ ዛሬ እውነት ሳይሆን አይቀርም ብሎ እንዳለ መንደሩ ሄደለት። አሁንም ሰው እየገዝ በቃ መጫወት መቀለድ አይችልም እንዴ ብሎ ህዝብ ላይ ቀለደ። ሶስተኛ ላይ እሱ ያለው አንበሳ መጣበት። አንበሳው በሬውን በልቶ እሱ እየጮኸ ማለት ነው። በሬ ያለቀ በቃ እኔ ሊገል ነው።
ህዝቡ ምን አለ? በቀደምም ትላንትም እንደዚህ ብሎናል እኮ እየቀለደ ነው አመሉ ነው ተብሎ ሰውየው ተበላ። ያ ነገር እንዳይመጣባችሁ ቅድም በአማርኛም ተርጉምልን ብላችሁ እየሰማችሁ ነበር። እኔ ቤት ማለት ነው 8 ሰው ገብቶ ሁሉም የግድያ ሙከራ ነው። ሁሉም ይቅርታ አድርጉልኝ እኔ እንድትገደሉ አይደለም ወላሂ ዝንብ ያለግባብ እናንተ ላይ እንዲቀመጥ አልፈቅድም፣ ውስጥ አይፈቅድም። አቢባም እንደዛው ማንም ሰው አን እንጂ አበሻ በተለይ አንጨካከነን። ግን እናንተ ደግሞ ትንሽ ኮሽ ባለ ቁጥር ልገለኝ ነው የምትሉ ከሆነ ነገ ደግሞ ምን ትላላችሁ? ልገለኝ ኖርማል ይሆናል እኮ እንዳይለመድ። ትክክል። ሰላምዬ ላስረዳት አንዴ የአሁኑን ችግር፣ ከዛ ወደ ቅልቦች እንሄዳለን። ቅልቦች እየደወለ ነው ኢትዮጵያ ያለው ኤጀንሲ ጋር። እሺ ሰላምዬ አለሽማ? አዋቡ ያለው እዚህ ጋ ያለችው ክያ እህታችን ቤሩት ሀገር 2 ዓመት ኮንትራቷን ጨርሳ ወደ ሀገር ቤት ልትሄድ ስትል ሴትዮዋ እንደሷ ቃል ነው የምነግርሽ፣ ምንም አይነት ማስረጃ የለኝም። ሴትዮዋ አትሂጂ፣ ከመሄድሽ በፊት ኩላሊትሽን ስጭኝና ብዙ ብር ልስጥሽ፣ ኢትዮጵያ በአንድ ኩላሊት መኖር ትችያለሽ፣ ሀብታም ትሆኛለሽ አለችኝ አለች። እና በአረብኛ ያለችውን ድገሚ ስላት ያው አልቻለችበትም፣ ይገባኛል እንጂ አልናገርም ብላለች። አሁን 7 ወሯ ነው ሴትዮዋ። ኮንትራቷ ካለቀ 7 ወሯ ነው። የ4 ወሩን ደሞዝ ሰጥታታለች። የ2 ዓመት ከ4 ወር ደሞዝ ሰጥታታል። የ3 ወር ደሞዝ ብቻ ነው ሴትዮዋ ጋር ያላት። ሴትዮዋ በዌስተርን ዩኒየን እየላከች ደሞዟን ደረሰኝ ትሰጣታለች። ስልክም ቤተሰብ ጋር ትደውላለች። ለቤተሰቦች ተናግርሻለሁ ስላት ለወንድሜ ተናግሬ ወንድሜ ታሞ ሆስፒታል ገባ በድንጋጤ አለች። ታዲያ በቃ ደንግጦ ሆስፒታል ገብቶ ብቻ በቃ ምንም አላረገልሽም፣ ውጭ ጉዳይ ሄዶ ሊከስልሽ ኤጀንሲ ላክሽን ሊያናገር ምንም አልሞከርም፣ ኩላሊት ቀልድ አይደለም አልሞከርም ብላለች። ስለዚህ አሁን ፓስፖርት ኮፒው አለኝ፣ ለልጅቷ ስልክ ቁጥር የመዳምም የሷም አለኝ፣ ሎኬሽኗም አለኝ፣ የመዳምም ፎቶ አለኝ። እነዚህን ዶክመንቶች ፎርዋርድ ላርግልሽ እና ቆንጽላ ሄደሽ ልታመለክችላት ትችላለሽ። አብዬ ችግር የለም። አሁን ልጅቷ እንዳለው ሙቤ ልጅቷ ለመሄድ ያደረገችው ጥረት ሊሆን ይችላል። ትክክልም ልትሆን ትችላለች፣ ላትሆንም ትችላለች። በሁለት አይነት መንገድ ይዘነው እንሄዳለን። ግን አሁን እሷ ሜቢ ለመሄድ ፈልጋ ምክንያት አቅርባ ሊሆን ነው የሚችለው፣ ወይም ደግሞ አለመግባባት ሊሆን ነው የሚችለው። መረጃውን ሙሉ ላኪልኝ። ያው ዛሬ ዝግ ነው፣ ነገ ጠዋት ላይ ከነሱ ጋር ኮሚኒኬት ተደርጎ የምትገባበትን እንጂ ኩላሊት ሽጪ ግዢ የሚለውን ምንም አይነት ነገር አናቀርብም፣ ማስረጃም ስለሌለ። ግን ልጅቷ ኮንትራት ጨርሳለች፣ ወደ ሀገሯ መግባት አለባት፣ ቤተሰብ እየጠየቀ ነው የሚል ነው የምንሰጠው፣ የምንጠይቃት አይሚን አሰራ። እሺ በአጭሩ እንደዚህ ነው እንደዚህ ነው ብዬ አልልሽም። እንዳልኩሽ ነው፣ ከማጣራት ልጅቷን ወደ ሀገር መላክ ነው የሚሻለው። በቃ ወደ ሀገር መሄድ ነው የምትፈልገው፣ ወደ ሀገር መሄድ ትፈልጋለች። ሴትዮዋ አትሄጂም ብላ አስቀምጣታለች ነው የምንለው እንጂ ማስረጃ ስለሌለን ጉዳይ ማውራት አለብን። ላኩልሽ የልጅቷን ፓስፖርት ኮፒ፣ የመዳሟን ፎቶ፣ ሎኬሽን፣ ስልክ ቁጥር። ከላይ ያለው የልጅቷ ስልክ ቁጥር ነው፣ ከታች ያለው ደግሞ ይሄ የመዳም ነው ብዬ ጽፌበታለሁ። መልካም እሺ አቡዬ፣ እሺ እናቴ፣ ነገ እንደዛ የኔ ውድ የልጅቷ ስልክ ማለት ነው 2 ዓመቱ ስለሆነ 6 ወር ሆኖታል አለች። ኤክስፓየርድ ከሆነ ቀጥታ አይሰራም ስትለኝ ነበር ማለት ነው። እውነት ይሁን አላውቅም። ዋትስአፕ ይሰራል። ቡዜ ቀጥታ አያስፈልግም፣ ዋትስአፕ ነው የሚያስፈልገው። ይሰራል። ዋትስአፕ ከሰራ ምንም ችግር የለም፣ አያሳስብም አቡዬ። እሺ ሰርዬ ዋትስአፕ ላይ አሳውቅሻለሁ፣ እንደ በቀደሙ አለች። እሺማ እሺ፣ እኔማ ጌጤ ነው ስሟ። እሺ እሺ፣ ቴንክ ዩ ሶ ማች ክበሪ። መልካም እሺ እናቴ። እሺ መልካም ሰላምዬ። እሺ ክያ ሰላም በቃ ሰላም ጋር ዋትሳፕ ላይ ታወሪያለሽ። እሺ ልኬላታለሁ እና ቆንጽላ ሄዳ ታመለክትልሽ። እሺማ